የት ነው የሚሄደው? አሁን እሺ እኔ ብቻዬን የትም አትሄጂም። እኔ ነኝ አይደል ይዤሽ የመጣሁት። ማን ነው እስቲ ከእጄ ማን እንደሚያስወጣሽ ማን ይዞሽ እንደሚሄድ ደግሞ እኔ አያለሁ። እኔ ደግሞ በእንደዚህ አይነት ሁኔታ መቆየት አልችልም። በጣም ያመመኝ ነው ያለው። እሺ ምንድነው የሚሉት እነሱ? ለምንድን ነው የሚመጡት ሲጀመር? እሱም አይሆን ነገር ያደረገ በቃ እኔ ካለ ፍላጎቴ የመጣው መስሎት እሱን አንድ ነገር ያደረገ። ለምንድን ነው ማይተው እንዴ? ለምንድን ነው ማይተው? እኔ ደግሞ ከነሱ ጋር ማይሆን ሰጣ ገብ ውስጥ መግባት አልፈልግም። ገብቶሃል አይደለ? ነገ ላይ መገናኘታችን የማይቀር ነገር ነው። ቤተሰብ ናቸው። ከነሱ ጋር መቀያየምም የለብንም። አንተም ሞክ እና እስከመች ድረስ የት ድረስ እየሸሸነን እንኖራለን? ያንህል አትጨነቂ። ያንቺ ጭንቀት እኮ ነው የራስን ታከሰ ያሰኘኝ። አሁን ራስን ታከሰ እንዴ? እስከመች ድረስ ነው እንደዚህ ምን ነው? ደካማ ጎን ነው ወይ ሰው ማመን? የኔ ደካማ ጎን ነው ወይ ሰው ማመን? አወይ ሰው ማመን የመፈለግ ጀንበር ላይቀርማ ዘግዘጉ። ሰላም ፋሚሊዎች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ያው ዛሬ ትንሽ በሚደብር ነገር ነው የመጣሁት ማለት ያው ላይ እያያችሁ ነው። በጣም ደስተኛ ነበርኩኝ እዚህ በመምጣቴ ደስተኛ ነበርኩኝ። ግን ደግሞ አንዳንዴ የሆነ ቀልባችሁ የሚነግራችሁ ነገር አለ፣ የሆነ የሚታወቃችሁ ነገር አለና መምጣቴ ትንሽ ረብሾኝ ነበር። እያያችሁ ነበርና የሆነ ሜቢ ሊመጡ ይችላሉ፣ የሆነ ነገር ይፈጠራል ምናምን እያልኩ እያሰብኩኝ ነበረ ማለት ነው። የፈራሁት ደርሷል። ያው እንዴት ብዬ እንደምነግራችሁ አላውቅም። ምክንያቱም ትንሽ የከበደኝ ነገር ቢኖር እሱ የሆነ ያሰበልን ነገር አለ፣ ለእኔና ለማሚ የሚያደርጉ ነገር አለ ማለት ነው። አሁን እሱ የሆነ ነገር አስቦ ፕሮግራም የሆነ ነገር አስቦ እኔ ደግሞ ይህንን ነገር ስነግረው በጣም እየደበረኝ ነው። በቃ እንዴት ብዬ ልንገራችሁ? ምን ብዬ ለሱ ልነግረው እችላለሁ? ምን ብዬ እንደማስረዳው ከዚህ ደግሞ እንዴት እንደምንወጣ በጣም ነው ግራ የገባኝ። ምክንያቱም የሆነ በቃ እኔ እንጃ ድራማው ብሉት በቃ የሆነ በህይወታችን ሁሉ የሆነ ነገር ይፈጠራል። አንዱን ጨረስን ስንል በአንዱ እንፈተናለን። ያው ፈተና ሲበዛ ለመልካም ነው ይባላል። ምናልባት ሊያጠነክረን ነው፣ የተሻለ ነገር ላይ ልንወርቅ ነው ብለን እናስብ። ግን የሆነ በዛ በቃ በጣም በዝቶ ምክንያቱም ቆይተናል። በቃ አዲስ አበባ ያለቀቀን ችግር እዚህ ተከትሎ መጣ። ትንሽ እንኳን ራቅ ስንል ጌታዋናል። ግን ደግሞ ትናንትና የሰሙት ነገር በጣም ነው የሚያስጠላው። በቃ ማለት ሲስተር ናት የነገረችኝ ማለት ነው። በቃ ኢቨን ፖሊስ ጭራሽ ይዞ መጥቶ ሰው ይዞ መጥቶ በቃ እኔ ያለ ፍላጎቴ የሄድኩ ያህል ነው ያስመሰሉት። በቃ ሳልፈልግ በግድ እሱ እንደጠለፈኝ። አሁን ደግሞ እንደዚህ ነገር እያለን ምክንያቱም በቃ የድሮ ነገር ነው ቀርቷል። አሁን እንዴት ነው አንበሳው? እኔ አሁን ፈቅጄ ነው የሄድኩት። እነሱ ደግሞ እያሰቡት ያለው በግድ እስከዛሬ እየመጣ ሲረብሽ ነበረ፣ ሰፈሩን በጥብጧል። ይሄ ሁሉ ነገር እያደረገ ያለው በግድ ነው። እሷ ምንም ነገር አትፈልግም። በቃና እያናደደኝ ያለው ነገር በቃ ነገሮቹን በራሳቸው እንዴት ልበላችሁ፣ እኔ የመረዳት ፍላጎት የላችሁም። በቃ ነገሮቹን ቀጥታ ነው እያዩ ያሉ። ምንም ማለት ኦኬ የሆነ ጊዜ የሆነ ነገር ተፈጥሮ ነበረ። ያን ነገር ፈተነው በቃ የጨረስነው ጉዳይ ነው። ነገሩ ተስተካክላል ብለን በቃ እኔ ነኝ አይደለ ዋናው ኃላፊነት መሰማት ያለብኝ የኔ ህይወት ነው። ቤተሰብ ስለ ህይወቴ ይመለከታል። ግን ደግሞ በእኔና እሱ መሀል እንዲህ ጣልቃ ባይገቡ በጣም ደስ ይለኛል። ግን ጣልቃ እየገቡ ነው። ያው ከገቡ አይቀር ምንም አማራጭ የለኝም፣ መጋፈጥ ነው ያለኝ አማራጭ። ምክንያቱም ደግሞ አንዳንዴ ይደክማቸዋል ሁሉ ነገር በቃ ስትጋፈጥ በጣም ነው የሚደክማችሁና ደክሞኛል። በቃ ደግሞ ሁሌ እንዲደክሞኛል በእንዲገብቶ በጣም ያስጠላል። ራስ ላይ ተስፋ መቁረጥ፣ እሱ ላይም ተስፋ መቁረጥ በጣም የሚደብር ነገር ነው። ግን በቃ እያስገደዱኝ ነው ያሉት። ምክንያቱም እኔ አሁን እዚህ ስለሆንኩኝ አዲስ አበባ ምን እየተፈጠረ ይሁን እየተረበሸ ይሁን ሰላም ይሁን ምንም የማውቀው ነገር የለም። ግን እንዲሁ ሳስበው ከሲስተርም ድምፅ እንደተረዳሁት በቃ አኳኋን አንዳንዴ ሰው ልጅ በድምፁ ትለዩታላችሁ ነው። በጣም እንዴት ልበላችሁ ድምጿ ይደብራል። በቃ አምባ ተናንቋት በቃ ነይ ኢቭን ነይ ወይ ከዛ ሂጂ በቃ ችግር ውስጥ ነው የምትገቢው፣ እሱንም የማይሆን ጣጣ ውስጥ ነው የምትከችው ምንም እያልች ነበር። በቃ ጨነቀኝ። በቃ እንዴ ምን ባረግ ነው እስክል ድረስ እነህል ሀገር ጥዬ አይደለም የሄድኩት፣ ኢትዮጵያ ላይ አይደለም የሄድኩት፣ አዲስ አበባ ነው። እኔ ቢያንስ ከነሱ ለመሸሽ እንደዚህ ባያደርጉ ኖሮ እኔ ከነሱ አልሸሽም፣ የመሸሽም ፍላጎት የለኝም። ግን ደግሞ የማልፈልገውን ነገር ሲያስደርጉኝ ሲያስገድዱኝ ቆሜ አላይም። ግን አሁን የጨነቀኝ ነገር አንደኛ ለሱ እንዴት ብዬ እንደምነግረው፣
ማለት በቃ እርሙ ሄጄ ነበረ እያለ ምናልባት ማሚን ለመጣት ሄዶ ሊሆን ይችላል። እና ቤተሰብ እኔ ሻንጤን ሁሉ ነገሬን አስተካክዬ ጨርሻለሁኝ። ያው እሱም አንደኛ የሄድኩት በጊዜ አስተካክሎ በቃ ቶሎ ማንም ሰው እዚህ ሳይመጣ ከማንም ጋር ረብሻ ሳይፈጠር ከዚህ መውጣት ነው የምፈልገው በሰላም ነው። ትናንት እንደዛ አሳልፈን ትናንት ደስተኛ ሆነን አሁን ይሄዳለሁ ስለው እኔ ሁላ እንዴት ብዬ ልንገራችሁ በጣም ነው የከፋኝ። ምክንያቱም ከዚህ መሄድ አልፈለግኩም ነበረ። ደስተኛ እየሆንኩ ባለው ታይም እንደዚህ ነገር እየተፈጠረ ያለው ግን ግዴታ ነው። ግዴታ ስለሆነብኝ መሄድ የማይቀር ነገር ነው። ስልክ ደውዬለት ማፈልግካለሁ ብያለሁ። ግን በቃ የሆነ ውስጤ ቦርቦር እያለ ነው የሚባለው። በጣም ነው ውስጤ የጨነቀኝ። እንዴት ስነግረው እንዴት ልሆን እንደሚችል በቃ ይከፋል። በጣም ነው የሚከፋው። ግን ደግሞ ምንም አማራጭ የለኝም። ምንም ማድረግም አልችልም። ያው ግዴታዬ ስለሆነ እዚህ ደግሞ መተው የማይሆን ነገር ውስጥ ገብቶ በቃ የሚሄደው ነገሩ በህግ ነው ገብቶሻል። ግን እኔ ደግሞ እሱ እንኳን ለአንድ ቀን ይቅርና ለአንድ ሰዓት እንዲታሰር አልፈልግም። የማይሆን ነገር አድርገሃል እንዲባል አልፈልግም። ቤተሰብ ብቻ ዛሬ ግዴታ መሄድ አለብኝ። ኢቭን አዲስ አበባ ሁላ መሄድ አልፈልግም። የሚሄድበትን ቦታ ደግሞ ማሳወቅም አልፈልግም። በቃ ነገ ላይም ደግሞ ተነስቶ እዛ ቦታ ይመጣል። በቃ እኔ ልበላችሁ ዛሬ ግዴታ ከዚህ መውጣት አለብኝ። በቃ ምንም መቆየት አልፈልግም። እንደመጣ ቀጥታ መውጣት ነው የምፈልገው። በቃ ቆይቼ ከችግር ውጭ ምንም የሚፈጠር ነገር የለም። የሆነ ከማሰብ ከጭንቀት የሆነት በቃ ደህና ተሻለኝ ደህና በቃ ላርፍ ነው ስል በሽታው ላይ ያመመኝ ነው ያለሁት። በቃ ራስ ምታት ማርያም ነው የምላችሁ። በቃ ራስ ምታት አላውቅም በጣም እያመመኝ ነው ራሴና በጣም ሲል ማነው ሴት ልጅ ለዚህ አይደል ሴት ልጅ እኮ ዛሬ ለሁለታችሁ የታቀደ ነገር አለ። ያው ለሁለታችሁ የሚያሰቡት ነገር አለ አይደል? እና ያንን ነገር ደግሞ እንትኑ ነው አየሩ ተቀያይሮ እስቲ ምንድን ነው ተጨንቃ በቃ ውስጧ እንዳለ ተራብሿል። አይዞሽ አትጨናነቂ። አንዴ ሆዷን የማታል አንዴ ራሷን የማታል። ምንድን ነው ግራ ገባኝ እኮ ማለት የኔ ነገር አይቀድምም እናቴ። መጀመሪያ እኔ ከቤት ሳስወጣት እኮ እሷ በጠዋት ሄጄ ቤት እንደማይለቃት እያወቅሁ በጠዋት ሄጄ አስለቅቄያት ነው ይዣት የመጣሁት። እና ዛሬ እናቴ የሆነ ቦታ ተጋብዘናል እና ያንን ቦታ ደግሞ ለሁለታችሁም ሰርፕራይዝ ነው። እስካሁን የተለፋበት ነገር ምን ነው እናት የጨነቀኝ ነው ያምንመስል ሾኪን ቤት እንሂድ። አይ አልሄድም አብረን ሳይሆን ማለት ነው። እንዴት ብዬ እንደምነግርህ ምንድን ነው ያንቀጠቀጠሽ? ከቡታጅራ እንሄዳለን። ለምን ምን ነው ምን ችግር ተፈጥሯል? አዲስ አበባ ማለት ነገር ውስጥ ገብተዋል። ቤተሰብ ረብሻ እየፈጠሩ ነው። በቃ ወደዚህ ሁላ ሊመጡ ነው ሲስተር ነግራኛለች። ለምንድን ነው የሚመጡት? በቃ እሱ በግድ የወሰደኝ እየመሰላችሁ እና በቃ አግቷታል። ፖሊስም እዚሁ እንትን ማለት ካለብን ፖሊስ እናመጣለን። በቃ ቤቱን በጣም በአንድ እግሩ እያቆሙት ነው። ካልመጣች ምናምን ነገር እያሉ ነው። እኔ ደግሞ በእንደዚህ አይነት ሁኔታ ማምን መቆየት አልችልም። በጣም እያመመኝ ነው ያለው። እሺ ምንድን ነው የሚሉት እነሱ? ለምንድን ነው የሚመጡት ሲጀመር?
እሱም አይሆን ነገር ያደረገ በቃ እኔ ካለ ፍላጎቴ የመጣው መስሎት እሱን አንድ ነገር ያደረገ። ለምንድነው የማይተው እንዴ? ለምንድነው የማይተው? እኔ ነገሩ ሁሉ ሰልችቶኛል። ብቻ ከቡታጅራ አሁን ዕቃ እንድታዘጋጅ ነው። እኔ ሁሉ ነገር እንጨርሻለሁ። እኔ እዚህ መቆየት አልፈልግም። እና የፈለጉት ነገር ያምጡ። ከዚህ አንሄድም። ምንድነው የሚሉት እነሱ? ለምንድነው የሚመጡት? ሲጀመር አንድ ሰው ከወደደው ሰው ጋር መኖር አይችልም እንዴ? ምን አውቃለሁ። የእነሱ ባለው ወቀል የተለየ ነው መሰለኝ እንዴ? ምንድነው? ምን ሆነሻል እናት? ምንም የሚመጣ ነገር የለም። እባክሽ አትጨናነቂ እናቴ። ኧረ በጣም እየተጨነቀች አንድ ፍሬ እኮ አከለች እዚህ። በጣም ምንድነው የምትጨነቂበት? ይሄናል እባክሽ አትጨናነቂ። የሚመጣ ነገር የለም። ይምጣ። ቢመጡ ምን ይመጣል? ማንም ምንም አያመጣም። ለምንድን ነው እንደዚህ የምትሆኚው እንዴ? ምን ማለት ነው? አንቺ ራስሽ ቴንሽን እየሆንሽ ነገሮችን በራስሽ ላይ ጫና እያሳደርሽ ነው። ምንም ነገር እንዳልመሰለኝ አርፌ ልቀመጥ። ምን ማለት ነው? ምንም አያመጡም። በቃ ምንም ያመጡት ነገር የለም። ምንድነው የፈለጉት ነገር ማመጣት ይችላሉ እንዴ? በፍቃድሽ እንደሄድሽ እኮ ማስረዳት መናገር እንችላለን አይደል? እኔ እኮ እንችላለን ማለትኩኝ ሁሉ ነገር እኮ ማስረዳት እንችላለን። ግን ደግሞ እነሱ ሊረዱን አይችልም። በቃ እኔ ደግሞ ከነሱ ጋር ማይሆን ሰጣ ገብ ውስጥ መግባት አልፈልግም። ገብቶሃል አይደለ? ነገ ላይ መገናኘታችን የማይቀር ነገር ነው። ቤተሰብ ናቸው። ከነሱ ጋር መቀያየምም የለብንም። አንተም ሞክር እና እስከመች ድረስ የት ድረስ እየሸሸነን እንኖራለን? ብቻ አላውቅም። ግን ዛሬ ከዚህ መውጣት እፈልጋለሁ። ለምንድን ነው የምንሸሸው? ለምንድን ነው የምንሸሸው እንዴ? ከማን ነው እናመጣው? ሰርቀናል። ምንም ያመጡ ነገር የለም። እኛ ሰርቀናል ወይ? ሰርቀናል እኮ አይደለም። በቃ ለምንድን ነው የማትረዳኝ? እየገባክ አይደለም እኮ። እኔ እኮ ስለማውቃቸው ነው። የማይሆን ነገር ውስጥ ይከቱናል። ኧረ ጭንቅላት ያመመኝ እኔ ጭንቅላት የተበለበለ በፈጣሪ እኮ። በቃ እንሂድ። የት ነው የሚኬደው አሁን? እሺ እኔ ብቻዬን እሄዳለሁ። የትም አትሄጂም። እኔ ነኝ አይደል ይዤሽ የመጣሁት? ማን ነው? እስቲ ከእጄ ማን እንደሚያስወጣሽ ማን ይዞሽ እንደሚሄድ ደግሞ እኔ አያለሁ። እንዴት ነው የማይገባክ? ለምንድን ነው እየተረዳኸኝ ያለሽ? እሺ ቢያንስ እናቴን ስሚያትሽ። እኔ እኮ ማንም ሳልሰማት ቀርቼም እኮ አይደለም እኮ የሚያመጡት ነገር የለም። እኔ እኮ ቢመጡም ይመጡ ምንም የሚያመጡት ነገር የለም። እናንተ ተዋዳችሁ እስከመጣችሁ እናቴ በቃ ምንም ልሰማኝ አልቻለችም። አንቺ ፈቃደኛ እስከሆንሽ ድረስ ምንም ይመጣ ነገር የለም። ህግ ባለበት ሀገር እኮ ነው ያለነው እኛ። ስለዚህ ህግ በሌለበት ሀገር አይደለም ያለነው። የሚመጣ ነገር የለም። ከመጡም ይምጡ። ምንድነው ይሄን አሁን? ምንድነው የሚያስፈራሽ? ምንድነው የዚህን መስካት እንዴ? ሽጉጥ ይደቅኑብሻል ይመጡና። ቤት አለሽ እኮ። እሺ ሞክሩታ። በቃ እኔ ላይ አድርጉት። አንቺ ላይ ሳይሆን እኔ ላይ አድርጉት። እንዴ እያንዳንዱ ነገር ግድ በቃ በየጊዜው እነሱን መሸሽ አለብን፣ ማምለጥ አለብን። እሺ ከዚህ ሄድን እዛ ሄድንበት ቦታ እንደማይመጡ በምን እርግጠኛ ነኝ? በቃ ለትንሽ ጊዜ ኦኬ። እሺ እዚህ ቢያንስ እንኳን ትንሽ ቆይተን ሰላም አግኝተናል። አሁን ትንሽ መቆየት እፈልጋለሁ ሌላ ቦታ። በእናትህ እሺ በለኝ ማርያምን። እኔ እያመመኝ ነው። በቃ አልቻልኩም። ሰማኝ። እሺ ወንድሜ ጋር ደውዬ ወንድሜ ጋር ትሄዳላችሁ? የት ነው? አዲስ አበባ። አስጨነቅሽ። አዲስ አበባ አሁን ድጋሚ ወደ አዲስ አበባ ደግሞ ልደውልና ማን ያውቃል? ስለዚህ ወደዛ ብትሄዱ መጥተው በመጡበት ይመለሳሉ። ምን ብዬ ቆያለሁ? ምን ብዬ አጎቴ ጋር ሂጅ ምን ብዬ ነው ቆየው እንዴ? ልደውልለትና የሚመጣውን ነገር ቀድሞ መከላከል ነገር ነው እናቴ። አይሆንም። ከዚህ መውጣት የለብንም ሲጀምር። እኔ መውጣት እፈልጋለሁ። እሺ እኔ ልውጣ። በቃ ችግር የለውም። እኔ ልሂድ። ፈጣሪ አንቺ ልጅ አታስቀይ እኮ እኔ ልሂድ። ልደውልለትና ይዞሽ በቃ ይሄዳል። ያን ያህል አትጨነቂ። ያንቺ ጭንቀት እኮ ነው የራስ ምታት ያሳየኝ። አሁን ራስ ምታት ያዘኝ እንዴ። እስከ መቼ ድረስ ነው እንደዚህ የምንኖረው? እንደዚህ እየተጨናነቅን እስከ መቼ? ህይወታችንን ራሱ እንዴት ነው የምንኖረው? እንዴ የራሳችን ኑሮ እንዴት ነው የምንኖረው? አልገባኝም። የአንቺ ሀሳብሽ ምንድን ነው? እስከ መቼ ድረስ ነው እንደዚህ የሚያደርጉት? በቃ ለትንሽ ጊዜ ቢሆን ሰላም ያስፈልገናል። አሁን ለትንሽ ጊዜ ቆይተን ደስተኛ እንደሆነ ከዚህ በኋላ አንቺን ደስተኛ ማድረገው ቆይ በምንድን ነው እንዴ? 2-3 ቀን ደስተኛ ትሆኚና ከዛ አሁንም በሽታ ላይ እንዴ ምን ይሆንሽ ነው? አልቻልኩም። ነገሮች ሁሉ እያስጠላኝ ነው። ለምንድን ነው የማትረዳኝ? እየገባክ አይደለም። ለምንድን ነው? እኔ ሳይገባኝ ቀርቶ አይደለም። አንደኛ ነገር ሄደንም
ከዛ አጎቷ ቤት መጥተው እሺ ሌላስ ምን? ከዛስ ወዴት ልንሄድ ነው? ተመልሰን ወደዚህ ላይ መጣ። አዲስ አበባ መሄድ አልፈልግም። አዲስ አበባ መሄድ አልፈልግም። እስከ መቼ ድረስ እንቆያለን? ንገሪኝ እስኪ። እዚህ ስንመጣ መምጣታቸው ካልቀረ እስከ መቼ ድረስ ነው እንደዚህ የሚፈታተነው? ያለንበትን ቦታ በቪዲዮ የሚሆን በምንም በትንሽ ጊዜ በቪዲዮ መጥፋት፣ ካልሆነም ደግሞ አድራሻችንን የት እንዳለ ምንም ነገር ማሳወቅ። መጀመሪያም ጥፋታችን በቃ መጀመሪያም ጥፋታችን ማሳወቃችን ነው። የት እንዳለን ማሳወቃችን። እዚህ የሚመጡ እኮ የቱ ጋር እንዳለን አያውቁም። ማን ያሳያቸዋል? አሁን አንቺ ጋር ያለንበት ቦታ እኮ እንደዚህ ብለን አልተናገርንም። አሁን አንተን ቢጠይቁ አንተን ጠይቀው የሆነ ነገር ብለሻት አስቀረጸ እሷን ቢጠይቋት የሆነ ቦታ ነው መባሉ ይቀራል ወይ? በቃ ተረዳኝ። ምን የሚመጣ ነገር እኮ የለም። ያው ያለሽ የናል መጨነቁ ምንድን ነው? ግራ ያጋባል። ያልቻልኩም በቃ መቆየት አልፈልግም። የእውነት እያመመኝ ነው። ሁሌ እየፈራሻቸው እሺ፣ እስከመቼ ምን ሁሌ እየፈራሽ እስከመቼ ነው? ምን ላድርግ? ምን ማድረግ ነው ያለብኝ? በቃ ግዴታ መሆን ያለበት ለትንሽ ጊዜ እንደዚህ ነው። በቃ እንደዚህ ነው መኖር ካለበት በቃ ከተጻፈልን መኖር ነው። የምትነው ነው ስማኝ። አሁን አንተ እንደዚህ ኮንክ እንዴት ነው ይሄንን ነገር ማለፍ የምንችለው? እኮ የማይገባኝ ነገር እስከመቼ ነው እንደዚህ ምን ነው እንዴ? እስከፈቀደ ድረስ አዲስ ማናውቀው ከተማ አዲስ ቦታ ነው እንግዲህ ያለብን። አልገባኝም እስከመቼ ድረስ አንችልም። አሁን ተረጋግተሽ እኮ ብትቀመጪ ምንም የሚመጣ ነገር አልነበረም። የአንቺ መጨነቅ ነው አይምሮ ነው የሚራብሽ። እንዴት አልጨነቅም ማሚ? አሁን እህቴን አውርቻት ነበረ። እህቴን ሳውራት በጣም ነው ያስፈራራችኝ። በቃ ወደ ቤት ተመለሽ ነው ግራም ያጣፋ ወደ ቤት ተመለሽ ሁላ ብላኛለች። በቃ ወይ ወደ ቤት ተመለሽ ወይም ያለሽበትን ቦታ ቀይር ያድርሽሽ የማይታወቅበት ቦታ ይልሽ። በቃ ሳውራት በጣም ነው ድምጿ የሚያስጠላው። በቃ የማይሆን ነገር ውስጥ ገብተዋል። አሁን ደግሞ እኔ እዛ ምን ይፈጠር ምን አይፈጠር የማውቀው ታሪክ የለም። ችግር ተፈጥሮ ሊሆን ይችላል። እኔ እዚህ ነኝ፣ ምንም ነገር አለ። እስከመቼ ድረስ ነው እንደዚህ ችግር እየተፈጠረ አንቺ እንደዚህ መጥቶኝ እንዴ? በቃ አግብቻለሁ በያቸው። አዎ በቃ አግብቻለሁ በያቸው። ምንድን ነው ምን ማለት ነው እንዴ? አትፈልጉኝ ከህይወቴ ውጡልኝ ማለት እኮ ትችያለሽ አንቺ እንዴ? አንቺ ነሽ እኮ እንደዚህ እያደረግሻች ያለሽው። ሰማይ የፈለገ ነገር ቢሆን ቤተሰብ ናቸው። እኔ ቤተሰቦችሽ እኮ አይደሉም። ቤተሰቦችሽ እኮ አይመለከታችሁም ልላቸው አልችልም። በቃ ይመለከታቸዋል። ደግሞ ቀጥታ ወደ ቤታቸው ለምን አትገቢም? እንደዛ እያልሽ ከሆነ እንዴ አይመለከታቸውም ብለን አይደል እንዴ? በማታ በሌሊት ሮጠን ወደዚህ የመጣ ነው እንዴ? ምን እየሆንሽ ነው እናት? በቃ ከነጭራሹ አይመለከታቸውም ልል አልችልም። ገብቶሃል አይደል? አይመለከታቸውም፣ ምንም በእኔ ህይወት ላይ ቦታ የላቸውም ልላቸው አልችልም። ቤተሰብ ናቸው። ኦኬ አንተ እንዳልከው ወደፊት ተጋብተን ልጅ ወልደን ምን ብለን ምናምን ቤተሰቦቻቸው ልጆች ላይ ያገኟቸው ነው። ለምንድን ነው የማይሆን ነገር አይደለም? እንደዛ ሳይሆን ምንም አሁን አንቺ ያስጨነቅሽን እኮ በጣም ግራ አጋባሽን። ቢመጡም የሚመጡበትን መንገድ እንቀበላቸው ነበረ። አሁን አንቺ እያስጨናነቅሽን ስለሆነ እኔ ግራ ገብቶኝ ነው። አሁን ወንድሜ ጋር እኮ ሂዱ የምለው ጨንቆኝ ነው። እኔ ራሱ የአንቺ ጭንቀት ወደ እኔ ተላለፈ። በእውነት ጭንቀትሽን ነው ወደ እኔ ያሳለፍሽ። አሁን ተጨነቅኩ እኔ ራሴ ግራ ሲገባኝ ነው። ግን ቢመጡ ምንም የሚመጣ ነገር የለም። እንዳመጣጣቸው እንመልሳቸዋለን። በሰላም ቢመጡ እኮ በጣም አሪፍ ነበረ። በሰላም ቢመጡ ምን ሊገሉኝ ነው የሚመጡት? እንደዚህ አድርገሃል እኮ አይደለም። ማን ነገር ነው የሚሰሩት? እኔም እኮ ሀገር አለኝ፣ ህግ አለ አይደል? አዎ፣ ግን ደግሞ ይህንን ነገር መፍታት ያለብን በጸብ የሆነ ነገር አይደለም። በቃ በሰላም ነው። ማናችሁም ከማናችሁም ጋር የማይሆን ጸብ ውስጥ እንዲገባ አልፈልግም። አንተም ከቤተሰቤ ጋር የማይሆን ችግር ውስጥ እንዲገባ አልፈልግም። እዛ ነው እንደዚህ እያደረኩ ያለሁት። ለምንድን ነው የማትረዳኝ? እኔ እኮ ሳይገባኝ ቀርቶ አይደለም እኮ ከገባክ እንሂድ በቃ በእናትህ። እሺ ከዚህ መሄድ ነው እንሂድ። አሁን ሁላ ሰዓት እየሄደ ነው። እናቴ ልደውልልህ በቃ
ግን እኔ እስከመች ድረስ ወንድሜ ከቆየ የሆነ ጊዜ በቃ ቦታውን ሳታሳዩ እሺ፣ ቦታ እናሳይ። ከዛስ በኋላ ምንድን ነው መፍትሄ እንፈልጋለና ቤት እና በየትኛው በኩል ቦታችሁን ሳታሳውቁ እኛ መፍትሄ መፈለግ ነው ያለብን። እንግዲህ ምንም መላ የለም። ካልተረጋጉ በስተቀር ምንም አማራጭ የለም። አማራጩን ያ እንግዲህ አማራጭ በሚመጡበት መፍትሄ እኮ መመለስ እኮ ቀላል ነው። እዚሁ ሆነን እኮ መመለስ እንችላለን። አሁን አንቺ እሱ አልተረጋጋችልንም እኮ አሁን እዛም ሄጄ እኮ መፍትሄው ምንድን ነው እኮ ነው መፍትሄው ምንድን ነው? መፍትሄ የሚገኝበት መንገድ መፈለግ ነው ያለብን። እድል ሌላ ምንም አማራጭ የለንም። ለዚህ እመጣለሁ። እዛ ውጪ ሳትወጡ ያላችሁበት ሳታሳውቁ ሌላ ጋር እንደሆናችሁ እንትን በሉና ቦታውን አትንገሩ። ቦታው ከተናገራችሁ መምጣታቸው አይቀርም። ስለዚህ ቦታውን መናገር የለባችሁ እና እኔ ደግሞ መጥቼ ያው የሚስተካከል ነገር ካለ ከነሱ ጋር እናስተካክላለን። ምንም አማራጭ የለም። በቃ ምርጫው ያ ነው። መጥቼ እናስተካክላለን። ሁኔታዎቹን በቃ ግራማ ምንገባት መነጨነቅ እስከመቼ? እሱ እስከመቼ ተጨንቆ አንቺ እስከመቼ ተጨንቀሽ ትኖሪያለሽ? ስለዚህ ያው ያለውን ጉዳይ እንፈታለን። ግራ ትጋቢ። እሺ፣ ምንም ተጨነቂበት ነገር የለም። በቃ እኔ ቦታ አበጃጃለሁ፣ እመጣለሁ። ካልሆነ እናስተካክላለን። የምናስተካክለው ነገር ካለ እናስተካክላለን። አይዞህ። ለፍቅሬ ስል ያለኝን ያለ ስስት የሰጠው ለፍቅሬ ስለወደድኩት ቀና ደፋ ብዬ ሳልሳሳ ለራሴ ሁሉ ያለበት ሀገር ኢትዮጵያ አይደለንም እንዴ? በባህላችን በቃ መሰረት ልንጨርስ እንችላለን። አይዞሽ ግን አትጨናነቂ። አይዞሽ ደውልለትና በቃ ትሄዳላችሁ፣ እዛ ታርፋላችሁ። እዚህ ያው ከእነሱ ጋር ከመጨቃጨቅ ከእነሱ ጋር ምትርክም ከሚሆን በቃ ስለዚህ ከእነሱ ጋር ከምንሸረክ ምትርክ ከሚመጣ ደውልለት አንድ ላይ እዛ ማለት ነው ያለባችሁ።